በሰሜን ኢትዮጵያ ተራሮች መካከል የተደበቀው ሰማይ አሁንም እንደ ጥንቱ ሰላምን ሳይሆን የስጋት ደመናን አርግዟል። የህወሓት አመራሮች በደቡብ ትግራይ መረዋ ላይ የፌዴራል መንግስቱ የድሮን ጥቃት ፈጸመብኝ ይላሉ። መንግስት በበኩሉ ህወሓት ለአዲስ ጦርነት እየተሰናዳ ነው ሲል ይከሳል። ከሱዳን ወሰን እስከ ኤርትራ ድንበር ወታደራዊ ነጋሪቶች እንደገና ሲጎሰሙ እየሰማን ነው። ግን እውነተኛው ጥያቄ ይህ ብቻ አይደለም። ኢትዮጵያ፣ ኤርትራና ህወሓት የገቡበት ይህ አዲስ አዙሪት በውቅያኖስ ላይ እንደተነሳ ማዕበል የቀንዱን ቀጠና በሙሉ ወዴት ሊወስደው ነው? ዛሬ የዚህን ውስብስብ ፖለቲካ ምስጢር እንፈትሻለን። ህዳር 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የብዕር ጠብታዎች የወረቀት ላይ መስመር ሲያስመዘግቡ ዓለም በኢትዮጵያ እሳት ጠፋ ብሎ ነበረ። ነገር ግን ሰላም የወረቀት ጽሑፍ ብቻ አይደለም። ሰላም የተበደሉ ልቦች የሚታረቁበት፣ ያልተመለሱ ጥያቄዎች ምላሽ የሚያገኙበት ሕያው መንገድ ናት። የፕሪቶሪያው ስምምነት ሁለት ትልልቅ የታሪክ ምሰሶች ነበሩት። የህወሓት መዋቅራዊ ትጥቅ መፍታት፣ ተፈናቃዮች ወደ ቀያቸው መመለስና የአወዛጋቢ ወሰኖች በህገ መንግስታዊ መንገድ መፍትሄ ማግኘት። ነገር ግን ከ3 ዓመታት በኋላ ሁለቱም ነጥቦች ላይ ግልጽ የሆነ መተማመን አልተፈጠረም። በመረዋ ከተማ የተፈጸመው የድሮን ጥቃትና በሱዳን ወሰን አቅራቢያ የተነሳው የተኩስ ልውውጥ የሚያሳየን አንድ ነገር ነው። በሰሜን ኢትዮጵያ ያለው ሰላም እንደ ብርጭቆ ቀጭንና በቀላሉ ሊሰበር የሚችል ነው። ከ6 ዓመታት በፊት በዶክተር አብይ አህመድና በፕሬዝደንት ኢሳያስ አፈወርቂ መካከል የተደረገው ሰላም ለዓለም ትልቅ ተስፋ ነበረ። በህወሓት ላይ በነበረው የ2 ዓመት ጦርነት ኤርትራ የፌዴራል መንግስቱ ጠንካራ አጋር ነበረች። ታዲያ ምን ተፈጠረ? ያ የወርቅ ዘመን ወዳጅነት እንዴት ወደ ከባድ ጠላትነት ተቀየረ? መልሱ ሁለት ቦታዎች ላይ ይገኛል። ፕሪቶሪያና ቀይ ባህር። ኤርትራ በፕሪቶሪያው ስምምነት አለመሳተፏና የሰራዊቷ ከትግራይ መውጣት በጥያቄ ምልክት ውስጥ መግባቱ የመጀመሪያው ስብራት ነበረ። ሁለተኛውና ዋናው ነጥብ ደግሞ የኢትዮጵያ የባህር በር ጥያቄ ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ያስፈልጋታል በተፈጥሮና በሕግ ማለታቸው አስመራ ዘንድ እንደ ስጋት ተወሰደ። ፕሬዚደንት ኢሳያስ አፈወርቂ ይህንን የአሰብን ወደብ የመውሰድ ምኞት አድርገው ተረጎሙት። ይህ የፖለቲካ ጂኦሜትሪ ግልብጥብጡ ወጣ። ትላንት አዲስ አበባና አስመራ ህወሓትን ለመስበር ተባበሩ። ዛሬ ደግሞ የፌዴራል መንግስቱ ኤርትራ ከህወሓትና ከአማራ ኦሮሚያ አማጽያን ጋር በመሆን እኔን ለማዳከም እየሰራች ነው ሲል ይከሳል። ፖለቲካ ቋሚ ወዳጅ የለውም፣ ቋሚ ጥቅም እንጂ ለማለት ከዚህ በላይ ማስረጃ የለም። አንድ ሀገር የመከላከያ አቅም 4 እና 5 ቦታ ላይ ሲበታተን ምን ይፈጠራል? ኢትዮጵያ ዛሬ ያለችበት እውነታ ይሄ ነው። በሰሜን በትግራይ ያለው የስጋት ደመና አልገፈፈም። በአማራ ክልል ከፋኖ ታጣቂዎች ጋር የሚደረገው ግጭት በየቀኑ የሰዎችን ህይወትና ኢኮኖሚውን እየበላ ይገኛል። በኦሮሚያ ክልል ከሸኔ ጋር ያለው ውጊያ እፎይታ አላገኘም። ሀገር በአንድ ጊዜ በ3 እና 4 ግንባር ስትዋጋ የጸጥታ መዋቅሩ ብቻ ሳይሆን የሀገሪቱ የኢኮኖሚ ደም ስር ነው የሚቆረጠው። የፌዴራል መንግስቱ የሀገርን ሉዓላዊነትና ህገ መንግስታዊ ስርዓት የማስከበር ግዴታ አለበት። ይህ የማይካድ እውነት ነው። ነገር ግን ጥያቄው በመሳሪያ ኃይል ብቻ ዘላቂ ፖለቲካዊ ሰላም ማምጣት ይቻላል ወይ የሚለው ነው። ህወሓት የውጭ ኃይሎችን በተለይም የኤርትራንና የግብፅን ድጋፍ እየፈለገ ነው የሚለው የጠቅላይ ሚኒስትሩ ክስ እውነት ከሆነ የቀንዱ ቀጠና ወደ ሌላ የውክልና ጦርነት እየገባ መሆኑን ያሳያል። እያንዳንዱ አብዮት የሚጀምረው በእኩልነትና በፍትህ ጥያቄ ነው። ታጋዮች ወደ ጫካ ሲገቡ ወይም አመፀኞች አደባባይ ሲወጡ ለህዝብ ነፃነት ነው ይላሉ። ነገር ግን ስልጣን መንበሩ ላይ ሲቀመጡ ያንኑ የተዋጉለትን ጭቆና በሌላ መልክ ይደግሙታል። ህወሓት ለ30 ዓመታት ኢትዮጵያን ሲመራ የነበረው የበላይነት ዛሬ በፈረሰበት ፍርስራሽ ላይ አዲስ ውጥረት እየፈጠረ ነው። የኢትዮጵያ ህዝብ ግን ከዚህ ሁሉ ፖለቲካዊ ጨዋታ በስተጀርባ ምን አተረፈ? ረሃብ፣ መፈናቀልና የልጆቹን አስክሬን በየተራራው መቅበር። አብዮት በሰዎች ይደረጋል። ነገር ግን አብዮተኞች መንፈሳቸውን በየቀኑ ካላደሱ ያበሩት እሳት መጨረሻ ላይ ራሳቸውንም ሀገሪቱንም አቃጥሎ አመድ ያደርጋል። ዛሬ ኢትዮጵያ በታሪኳ ትልቅ መስቀለኛ መንገድ ላይ ትገኛለች። በጠመንጃ አፍ የሚመጣ ሰላም ጊዜያዊ ማስታገሻ እንጂ ዘላቂ ፈውስ አይሆንም። የትግራይም የአማራም የኦሮሞም ሆነ የኤርትራ ህዝብ ተጨማሪ ደም ማየት አይፈልጉም። የፌዴራል መንግስቱ የትግራይ ክልል ጊዜያዊ አስተዳደርና የክልል ኃይሎች አንድ ነገር ማስታወስ አለባቸው። ጦርነት ማንም የማያሸንፍበት ሁሉም የሚሸነፍበት ብቸኛ ጨዋታ መሆኑን። ዓለም አቀፉ ማህበረሰብና የአፍሪቃ ህብረት አሁንም በዝምታ ማየት የለባቸውም። የመረዋው የድሮን ጥቃት አዲስ ግዙፍ እሳት ሳይፈጥር በፖለቲካዊ ውይይት መስመሩ መመለስ አለበት። እናንተ
ተመልካቾቻችንስ ምን ታስባላችሁ? በሰሜን ኢትዮጵያ እያንዣበበ ያለው አዲስ የስጋት ደመና በንግግር ሊፈታ ይችላል ወይስ የቀንዱ ቀጠና አዲስ የጦር አዙሪት ውስጥ ይገባል? ሐሳባችሁን በኮሜንት ክፍል አስፍሩልኝ። ቻናላችንን ሰብስክራይብ በማድረግ ቤተሰባችን ይሁኑ። በየቀኑ አዳዲስ መረጃዎች ይደርሷችኋል።